ከጀርባስ እንዴት ነበር? የሆነ ሰዓት ላይ ይሄዳል ይገሏል ሰውየውን። ከዛ በኋላ ማንም እንኳን የሚያስረዳው ሰው አይኖርም። ስለዚህ ኪያ አንቺ እዚህ አጠገቡ ቁጭ ብለሽ ይሄንን ሰውዬ እስካልጠበቅሽው ድረስ እኔ ብቻዬን ልጠብቀው አልችልም። እንዴት ነው እንደዚህ? ስለ አንቺ አይደለም አይገባሽም እንዴ? አይመቸኝም። በቃ ይዤ ስለ አንቺ አይደለም ስለ ልጄ ነው። ቀውስ ነኝ እኔ ቲር ነው። ኧረ እባክሽ አቅመ ደካማ ነሽ ኪያ። ኧረ በፈጠረሽ ኧረ እባክሽ በስንቱ ሊሰቃይልሽ። ኧረ እባክሽ እኮ ታዲያ ነገ ከነገ ወዲያ አንቺ ነው። እሺ ቤተሰቦች ማለት ትንሽ ነገሩን ለመናገር ግራ የሚያጋባ ነገር ነው ማለት ኪያ የበረራ ጊዜ ይደርሷል ወደ ካናዳ መለሳለሁ ብላ ቤቱን እየበጠበጠችው ነው ምናምን ነገር ያለችው። በእንደዚህ አይነት ሁኔታ ሆና እኔ እሷ ላይ ልጮህም እሷንም ልደበድብ እሷንም አስሬ ላስቀምጥ አልችልም። በጣም ግራ ሲገባኝ ሶፊንም ደውዬለት እየመጣ ነው። እኔ ካይምሮ በላይ ነው የሆነችው። በዚህ ሰዓት እንዴት ነው ጽንሱ ያለበትን ሁኔታ ታውቃለች። እያንዳንዱ የተፈጠረውን ነገር ታውቃለች ምናምን ነገር ሆዷ ላይ ረጅም በረራ ማድረጓ እሺ ለሷ ብዬ እንኳን እንድትሄድ ምናምን ነገር ብፈቅድ እና ቲጂ እንኳን ብል ይሄን ያህል በረራ ሶፊ እንዴት ነህ? ኧረ ምን በእናትህ እኔ ምንም አቃታችን በቃ ከአቅሜ በላይ ሆነችብኝ ሶፊ። በእንደዚህ አይነት ሁኔታ ትናንት እንደዛ ተፈጥሮ 10 ደቂቃ እንኳን አንተ ወደ ጋርደኑ ይዘሃት ወጣህ የተፈጠረውን ነገር አይተሃል አይደል? ወጋኝ እዚህ ጋር እንትን ምናምን ነገር ትላለች። አሁን የበረራ ሰዓት ይደርሷል ሊሄድ ነው ምናምን ነገር ቼኪንግ ታይም አለኝ ቀድሜ 2 ሰዓት መገኘት አለብኝ ከቤት ወጣለሁ ብላ ሻንጣዋን ልብሷን አመቻችታ ተነስታለች። ሶፊ በዚህ ሰዓት አልመጣት አልደበድባት አስሬ ያለቅስቀምጣ ልብሷን እያስተካከለች ነው እዛ። ምንም እየተረዳችኝ አይደለም ኪያ። እንዴ ሰው እያደረ እሺ ምን ማድረግ ነው ያለብኝ? እሺ ምን ላድርግሽ? ዲዳናውን እኮ ቢሆን ራሱ እኮ እሺ እንዴ አንድ ጭንቅላት እስካለው ሰው ትክክል ከሚያስብ ሰው የሚጠበቅ ነው። ምኑን ነው የምናወራው? የምሻንጣ ነው የመንፈስ ነው። አሁን እንዴት ነው እንደዚህ ሆነሽ የምትይጂው? በቃ ለፍሬኝ መቼኛ ለውስ ነው የለበስኩት። ስላለባበስሽ አይደለም እያወራን ነው። አንቺ ጤነኛ አይደለሽም እንዴ? ያለሽው ሆድሽ ውስጥ ማለት ነው። ዛሬ ሙት ነገ ህይወት ያልታወቀ ማለት ነው። በቋፍ ላይ ያለ ልጅ እግዚአብሔር ካለ ይኖራል። አንቺ የቻልሽውን ጥንቃቄ አድርገሽ ነው። ቁጭ በይ። ምኑን እንረዳሽ? አንተ መርዳት ካልቻልክ እኔ መርዳት አለብኝ። ምኑን ነው መርዳሽ? አታቻልኩን ነገር ነው። አይኔ ያየ ልጁን ገለዋለሁ ስትይ ነው እየገደልኩት ነው። ከዚህ ካናዳ የስንት ሰዓት መንገድ እንደሆነ ታውቂያለሽ? 14 ሰዓት። የ14 ሰዓት በረራ አይደለም የ4 ሰዓት በረራ 20 ደቂቃ ትናንትና ጋርደን ፕሬስ ውስጥ ስለወጣሽ በዚህ ሄዳል። ምንድነው ስንተርጉዝ ገበን ኮኔ ነው ምንድነው የሚያልከው? በእንዳንቺ አይነት ሁኔታ ያለ ሰው አይደለማ ኪያ። ለምንድነው ነው የማታስቢው? አንቺ እኮ ትናንትና ከሳሎን ወደ ጓዳ ስለወጣሽ ምናምን ነገር እኮ ይሄ ልጅ ዶክተሮቹ ምንድነው ያለው? ዶክተር ከማግኘት ነው ምንድነው ያለች? እንቅስቃሴ ማድረግ እንደማቺ ረጅም ሰዓት የታፈረ ቦታ መቀመጥ እንደማቺ ተነግሮሻል አይደለም? ነው አይደለም? 14 ሰዓት አሁን ለማ ምንድነው ያለችሽ? እንዴ ትናንትና እሺ ያመጣቸው ልብሶች እንዳለ ዛሬ ጥለሻቸው ነው። እንደዛ አይደለም ልብስ እንዴት ነው እንደዛ? ስለ አንቺ አይደለም አይገባሽም እንዴ? አይመቸኝም በቃ ይዤ ስለ አንቺ አይደለም ስለ ልጄ ነው። አታዳምጪም እንዴ? ቀሚስ ማድረግ ያለብሽ ስለ ልጄ ነው። ስለ አንቺ ምቾት ምናምን ነገር አይደለም ኪያ። እንደዚህ ጥብቅ ብለሽ ያለሽበት ሁኔታ ተመለከች። ታዋሪን እሺ ቁጭ በይ። እሺ ለምን ነው የምትሄጂው? ሶፊ ደግሞ ድንገት ተነስተው እኮ እየደማች ነው። ለምን ወይ ኪያ በስንት ትግል እኮ ነው። አሁን ገና እኮ ነው አይደል? እየተስተካከለ ያለው ለምን ልጋሚ ልጎጂ ነው? አስረጅንሽ ለምን ነው ለምን ታስጮሁኛላችሁ? እሺ አትጩ። አስረጅንሽ ተረጋጊ። ቁጭ በይ። አስረጅ አጥቂና ሽረጋብለሽ አስረጅ። እሺ ምን ላስረዳ? ምን ገሪዝ ነውና አንቺ እንቅስቃሴ አይደለም የ14 ሰዓት ጉዞ የ1 ሰዓት ጉዞ እንኳን መሄድ እንደማትችል ዶክተሩ ነገርሻል። ሲጀምር የፈለገ ምክንያት ይኑራታ። በዚህ አይነት ሁኔታ አርፈሽ መቀመጥ እንደማትችል ልጁ እንደሚጎረው ትንፋሽ እንደሚያስፈልገው ብላናለች አይደለም? ነው መሄደው እኮ ነው ዶክተር ጋር ዶክተር የማይወስድ ከዚህ የተሻለ ሕክምና ማግኘት ይችላል። እዛ ሊጠነክር የሚያደርጉበት ነገር አለ። ዶክተር ብቻ ነው ኪያ። ትናንትና እኮ አባቴ ነይ ስላለኝ ካናዳ ልሄድ ነው ስትይ ነበር። ከቅርብ ጊዜ ደግሞ ምናምን ነገር ከማን ጋር ነው ተጋብቼ ልሄድ ነው ስትይ ነበር። አሁን ደግሞ ልጁ ምክንያት ማድረግ ጀመርሽ ነው። ምንም እየገባኝ አይደለም ኪያ። ምንድነው ካናዳ ያለው የተለየ ነገር? ካናዳ ትያለሽ ምንድነው? ሰዓት እየሄደብኝ ነው። ይሄድብሻ። አትሄጂም ሲጀምር አርፈሽ ተቀምጠሽ እዚህ ነው የምትሆኚው። ያው ቆይ ምን አለ መሰለሽ አሁን ለምን ሶፊ በእናትህ አስረጅነሽ ልጁን ጋር እኮ ለዚህ ነው ምን አለ
እሺ ቆይሽ እኔ ዛይ ደስተኛ መሆን መሰለ አባቴ እርጉዝ እንደሆንኩ እንኳን እኮ አያውቅም። ደስተኛ ስለመሆኑ እኮ አይደለም እና እዛ በሄድ ቢያንስ እንኳን ሌሎች ዶክተሮች አሉ ሶፊ በደንብ ይሰሩ በማህፀን ሕክምና ኪያ ስለ ዶክተሩ ነው አሁን እስኪ እርግዝና ከጀመርሽ ጀምሮ ነው ፓስፖርቱን እዛ አስታመቻቸ ነበር ከአመት በፊት አይደለ ለምን ማመቻቸት ለምን እዚህም እኮ ለምን ያለን ነገር አንጠቀምበትም እንዴ ሰው እኮ በስንት መከራ ነው ቪዛ የሚያገኘው አይደል እንዴ ለምን አትረዱኝም ኪያ ቪዛ ስለተገኘ ብቻ የ14 ሰዓት በረራ ተነስተሽ ልትሄጂ ነው 4 ደቂቃ እኮ ትላንትናና በእምነትና ሶፊ ትላንትና ሊያዝናኑሽ ይዘው ወጥቶሽ በዚህ ጋር ገኝ ስትይ ነበር ከዛ በፊት ኪያ አሁንም ጥሩ ስሜት እየሰማሽ ኧረ ተለመኝ እባክሽ ኪያ እባክሽ ነግረና አይደለ ዶክተር እንቅስቃሴ ማድረግ እንደማትችል ተናገረች አይደለም እኮ ምንም ግራ እኮ እየገባኝ እኮ ነው። አንቺን ነው የምፈልገው ልጄን ነው የምፈልገው አርፈሽ እዚህ ቁጭ በይ ያመጣውልሽን ቀሚሶች ልብሶችን ምግቦችን በስተቀር ለሕክምና ነው ለምን አትረዳኝም ኪያ ስለዚህ ሕክምና ገና መች ስንት ሆስፒታል አለ አይደል እንደ እዚህ ገና መች ቼክ አደረግን እዚህ ገና ምን ያህል ሆስፒታል አዳርሰን ነው ግበት ሰዓት እዛ ለምን ይጃል አልደረሰ ውጤቱ ሁሉም ቦታ ተመሳሳይ ነው ኪያ ረጅም ትራንስፖርት ማድረጋችን የባሰ ትገዩዋለሽ ነው ወይ ልጁ ላይ ፈርደሽ 10% እኮ ነው ያለው ወሬ ነው የምትሄጂው ኪያ ሶፊ በገብርኤል ምንድነው ኪያ ነው ተነሳባት ካናዳ ሄዳለሁ ምናምን ነገር ነው የምትለው ምንድነው ይሁን ነገር በላት ልጅ ያለችበት ሁኔታ ተመልከት ትናንትና ማለት ነው ሶፊ ፀሐይ ሊያስመጣት ወደታች ይዟት ወጥቶ እዚህ ጋር ወጋኝ እዚህ ጋር ገኝ ስትል ነበር አሁን ግን የካናዳ በረራ ጀምሯል የካናዳ ሊሄድ ነው እያለች ያመለች ነው ኪያ ዛሬ ነው በረራ ታውቃለህ ምንድነው የበረራ ነው እኔ አቅሌን ልታሳጣኝ ነው ሶፋ እኔ አቅሌን አጣው እዚህ ቆይ እስቲ ተረጋጋ አንተ ምንድነው ኪያ ምን ልረጋጋው ሶፊ ምን ልረጋጋው ትናንትና አንተ አይደል ልሄድ ነው የምትሄጂው ከዚህ ከጀርባ አስተን እንዴት ሲሆን ነበር አሁን ስለሱ አይደል ጉዳዩ እና ምን ልረጋጋ አይኔ ያየ ልጁንም ስትገል ራሷንም ስትገል ሆድሽ ውስጥ ይሞትና የሆነ ነገር ትሆኛለሽ ስለ ልጅ አይደለም በዚህ ሰዓት ስለ አንቺ ነው እስቲ ምንድነው ኪያ ምንድነው ግራ እያጋባሽን እኮ ነው እዚህ ምን ይደረጋል አይደል እንዴ ታዲያ እዚህ ነሽ ጸቡ እንዲፈጠር እያደረግሻለሽ ኪያ ምን ማለት ነው እኮ ድሮ የታወቀ ነው ተስማምተን ነው እንዴ ቁጭ ያልኩትኝ ቃሉ ደረሰ ለሽ አቋም ጉዞ ማረጋችም ዶክተሯ ምንድነው ያለችሽ ይችላልው እንዴት ነው አትቺ ማሰባልሽም እንዴ ስለ ቪአይፒ አይደለም እና በቃ መተኛ ካገኘው አልጋ ካለ እዛ ውስጥ እንዴ ስንት ሰው ዘጠኝ ጎር ደርሶ ክፍል ላይ ተደርጋል የዛ ጉዳይ አይደለም እኮ ያንቺ 2 ወር 3 ወር መሆን እኮ አይደለም እኮ ታመሻል ኪያ ሲቀጥል ደግሞ ሕክምና ያስፈልግሻል ለምንድን ነው ወደዛ የምትሄጂው አልገባኝም ምንድን ነው እዛ የምትሄጂበት ምክንያት ድጋሚ ልትማሪ ይሄ ካናዳ ያለው ነገር ግን እኔ ራሴ ምንም ሊገባኝ አልቻለም ቆይ ምንድነው ቆይ ካናዳ ሲመጪ ብቻ ነው እንደምታውቁት ቆይ ልጅቷን አዳምጣት መጀመሪያ እሺ ምን እናዳምጣት ማርያም ልጁ እኮ ያለበት ሁኔታ ጥሩ አይደለም እኮ ስለ ጮክ ምንድነው በእንበጫት ሁሉንም ነገር ማሳመን አለበት ኧረ አልቅሽ ድምጼን ዝቅ አድርጌ አናግሬያት ነው ማርያም በቃ አታልቅሽ አንቺ ጥሩ አይደለም ለልጁ ንገሪ ምንድነው እኔ መሄድ አለብኝ እኮ ለምንድነው ሄጂ ዛሬ ሕክምና አገኛለሁ እዚህ መቼ ታየሽ ታየው እኮ መቼ ቤት ሄድኩኝ ከዚህ በላይ ኢትዮጵያ እናንተ እኮ ያልተረዳችሁ ምን ታውቃላችሁ? 2 ሐኪም ቤት ነው እኮ ገና ብዙ ሐኪም ቤት ከምንዞር ባለኝ ፍላይት ዛሬ ነው ፍላይት ካናዳ ጀርመን ነው ወይ ለሕክምና ካናዳ ይኬዳል ከመጀመሩ ነው ካናዳ ለሕክምና የሚኬደው ስፔሻል ያረጉ እንትኖች አሉ ዶክተሮች አሉ በዚህም አሉ መቻየን ቼክ አደረገን እነሱ ገና እስኪመጡ ድረስ ልጠብቅ ነው እንዴ ልጅ እኮ 10% ነው ያላት ለምን አትረዱኝም ኪዬ ግፍ ነው ታይ 10% አይደለም 0.01% ለምን አይኖርም እኛ የምንችለውን ያህል እንሞክራለን 10% በጣም ብዙ ነው በዛ ላይ ደህና ነው አይደል መራይት በስተክል እየወሰድሽ ነው ምንም ስሜት እየተሰማሽ አይደለም አይደል መጀመሪያ እንኳን እኮ አድቫንቴጅ ሳይኖረን እኮ ቁጭ ብለናል እኮ ኪያ እስኪ አንድ ነገር ልንገርሽ ኪያ አንቺ እግርሽን ከዚህ ቤት አውጥተሽ መራመድ በጀመርሽበት ቅስፈት የምናገኝሽ አይሲዩ ክላስ ነው ተኝተሽ ወድቀሽ በቃ ይሄንን ቁርጡ ነው ይውቂ እዛ ሆስፒታል እዛ ሕክምና ከመጀመርሽ ታደርሰኝ ቆይ አርሰኝና ቼኪንግ እስኪ ተጣብራችሁ እኔ ባደረው እኔ አልቀወስኩም አይምሮ አለኝ አንቺንም ልጄንም ዝም ብዬ ምግል በሽተኛ አይደለም ሰው መንገድ ሲሄድ ይቅናሽ ነው እንጂ የሚባለው እንትን አይባልም አይቀናሽም ኪያ እዛም አይቀናሽም እዚህም አይቀናሽም እንደዚህ አይነት ሐሳብ ጭንቅላትሽ ውስጥ ካለ ድረስ አባትን ከልጅ ለጥለሽ ፍቅርን ከፍቅሩ ነጥለሽ ወስደሽ
የትም ሄደሽ አይቀናሽም ኪያ ይቀናሻል ልልሽ አልችልም እሺ ተረዳኝ ምን አትረዳኝም እኔ እንደምን አትረጂኝ አንተ ካልተረዳኝ ማነው የሚረዳኝ ማነው የሚገባው ለምን ነው አትረዱኝ እኔ ለምን አይገባችሁም አንተ ጋር መሆኔ ፋይዳ የለውም ልጄ ልትሞት ትችላለች ጀስት ያደገች ነው ባደገች ቁጥር ወይኔ ጎዳለሁ ወይ እሷ ትጎዳለች አይደል ታውቃለህ ለዛ ነገር ዘላቂ መፍትሄ እናገኝ ልሄድና ልታከም እኮ ነው ያልኩህ በረራውን ጀምር ከማግኘትሽ በፊት አባቴ አለ እዛ አባቴ ከአባቴ በላይ ያስብልኝ ሰው አለ እያልኩሽ ያልሽው አባትሽ ጋር አትደርሺም ኪያ አባትሽ ጋር ከመድረሽሽ በፊት ልጁ የሆነ ነገር ይሆናል ሆድሽ ውስጥ ስለ ልጁ አይደለም ሆድሽ ውስጥ ነው አንቺ በእግሬ ነው የሚሄደው ቱፋ በእግሬ እኮ አይደለም የሚሄደው ቪአይፒ ነው ያስኩትኝ አልጋለዛ በጣም አናውቅም ማለት ነው በእግር የምትሄጂ መስሎን ነበር በጣም በፈለኛ ኪያ በፈለኛ ነው የምትወሪው ሰዎች አሉ ካብረው የሚሆኑ ነርስ አለዛ ስለ በረራ አይደለም ስለ ሰው አይደለም እና ምንድነው አንተ ካጠገብ በመራቂ ነው እንደዚህ እና ምንድነው መራመድ አንቺ አትችይም እንቅስቃሴ ማድረጋችን ዶክተሯ ከሳሎን ወደ መኝታ ቤት እንኳን አጠገቧ ሰው ከሌለ እንዳትወጡ ብላለች ቃላት ትግቢልኝ እኔ ቃልሽን አልፈልግም ደህና ነሽ ነው በለው ካናዳ እንደገቡ ቀጥታ ወደ ሆስፒታል ነው የሚሄደው ወዴትም አልሄድም አባቴን ነው ማግኘት እንተናል ምንም ማለት ቀጥታ ወደ ሆስፒታል ነው የሚሄደው ቀጠሮ አስይዣለሁ ካለመኖቹ ያውና ፓስፖርት ጠረጴዛ ላይ ሄድና ያው ካላመኑ ሶፊ ለምን ደው ታሰቡት ግን በደንብ ኪሎ እንዴ ነው መስልሽ ጅራርገሽ ነው እንዴ የምታስቢኝ ኪያ ነው እንደዛ ነው የምታስቢኝ ለሳስቢ ያላቅ ካላሰብሽኝ በቃ እዚህ እያንዳንዱ የሚደረገው ነገር ይደረግ እዚህ ያለው ነገር አስተማምንም ለምን አትረዱኝም መንገድ ማድረግ የሚችል አይደል 10% አላታል ከዛ በፊት ይጠርጎታል ነበር እንዴ መንገድ ቆይቶሽ በማርያም ተረዱኝ እናንተ በገብርኤል ሽሩፋ በማርያም ለምን አትረዱኝ የሚወልሽ ኪዩ በጣም የራሴ የሆነ ሀጃ ውስጥ ስለነበርኩ ይካላልኩ ግን አለ አንቺ እንዴት ትረጂኛለሽ እባክሽን እባክሽን በቃ እንደዚህ አይሆንም ላንቺ እኮ ታስቦ ነው አንቺ እኮ አስበና አሻው ለማና ያስፈልገው ያንተረጂኛ በቃ ነው መኪና ናዘሳሉ ጣኝ ግበና እንደዚህ አይደለም ያው ለማና አይደለም እኮ ወራደን ይቻላል ድጋሜ ባራዘው ቁጥር ይሄድ ነው ባራዘው ቁጥር ለምን አንዴ ቼክ አናደርግም መኪና ቼክ ተደረገ አሁን ኮደና ነው መሬት ይወጣሽ ብታርለ እንዴ ካናዳ ያረጋገጥሽ ሆስፒታል አለ ያየሽ ሆስፒታል አለ የለም እኮ ዝም ብለሽ እዚያ ላይ ነው ለማየት እዛ ማን አለ የሚንከባከብሽ እናትሽ የለች እኛ የለም ማን አለ አባቴ አለ እሺ ኪያ እንደ አንድ ነገር እስኪ አሁን ይሙት ለልጁ ነው ልጅ ወይ እሺ ተዋት ነው እሱ ችግር የለው ኪያ አንቺ ካናዳ ከመድረስሽ በፊት ይኸውልሽ እንደማንኛውም እርጉዝ አይደለሽም ኪያ ያለሽበት ሁኔታ ጽንሱ ትክክል አይደለም እንቅስቃሴ ማድረግ አለው ከኔ በላይ ለኔ ተጨነቀለ ታውጭ ቁጭ በይ አልቀመጥም ስለዚህ ቁጭ በይ አላትም ለምን አትረዳኝ የልጁ ጉዳይ ቢሆንልሽ እዚህ ነበር የምትቀመጪው አውቃለሁ የልጁ ጉዳይ ቢሆን እዚሁ ነው ቁጭ የምትይው አውቅሻለሁ ኪያ እባክሽ በፈጠረሽ አዋሪኝ እሺ ምን አባቴ ላድርግልሽ ምን እሺ ካናዳ ከመሄድ ውጪ የፈለግሽውን ጠይቂ የፈለግሽውን አድርጊልኝ አርግበኝ ላድርግ ኪያ ኧረ በፈጠረሽ እባክሽ አታሰቀኝ በቃ ከዚህ በላይ እባክሽ በፈጠረሽ ኪያ ኧረ እባክሽ በቃ እንደዚህ አይደለም አሁን ትሄድና መሬም ነው ይኸውልሽ አንቺ የነበርሽበት ሁኔታ ያለችበት ሁኔታ እንድታቂ ያላደረገሽም ሊሆን ይችላል ይቺ ልጅ ከሳሎን ወደ ጓዳ እንኳን እንዳትወጣ ብላ ዶክተሯ ተናግራለች ለምን እኔ እድሜ ልኬን እንደታሰርኩ እኖራለሁ አዎ እንደታሰርሽ ትኖሪያለሽ የኪያ ለየጠበቀ ልብስ እንኳን እንዳታረግ ምናምን ብሎ ትናንትና እኮ በዶክተር ትእዛዝ እኮ ነው አልነግርሽም ብዬ ነው እንጂ እነዛን ሰፋፊ ልብስ የገዛውልሽ አንቺ ራስሽን እንደታማሚ እንዳታይ ብዬ ስላሰብኩ ነው ያልነገርኩሽ ሰፊ ልብስ ነው ማድረግ ያለባት አሉ ረጃጅም ነገሮች ብርድ ንፋስ ምናምን እንዳይነካት ማድረግ አለ ደረጃ ብዙ መንገድ መሄድ የለባትም በዛ ላይ ደግሞ የምትበላው ምግብ በጠቅላላ እንደድሮ ምስርና ምናምን የተለያዩ ቀይቅ ምናምን አጠገቧ እንዳይደርስ ነው ያሉኝ በትክክል ወተት እንቁላል ምናምን ጽንሱንም ራሷንም ሊገነቡ የሚችሉ ነገር ነው ያሉኝ ኪያ አትችይም እዛ ፍላይት ውስጥ እኮ አንቺ ማለት ታውቂያለሽ አይደል ነገር እዛ ውስጥ አሉ እዛ ነርስ አለች አይደል ነገር ሆኖ ይቢያምኝ በቃ ቶፋ ለአላህ ብለህ ተናገር በዚህ ሰዓት ለአላህ ብለህ ልጅ የሆነ ነገር አድርጊ ምን ይበለኝ እሱ እኮ ልክ ነው እያለ
አርፈሽ ተቀመጪ በለኝ ነው ምንድነው የኔ ልክነት ንገሪኝ እሺ ሞክር እሺ አንድ ነገር እንስማማ መጀመሪያ ሁሉንም ቦታ በደንብ በስነ ስርዓት እኔ ከዛ በኋላ ይሆናል ተናግረን እንወስናለን ሁሉ ቶፋ አንድ መርፌ የሚሰጥ የሚገል ዶክተር የለም ገላግለኝ እስኪ ከዚህ ሁሉ ጭንቀት ቶፋ እስኪ አንድ ዶክተር የለም እኔን ይሁን እንትን ምን ገና ልጅ ሁሉ ስሞት ነው ከዛ አንተ መሞት ፈለግ ከዛ እንደዚህ ሆነሽ ቆይትለኛል አንድ ነገር ወይስ ለክ አንቺ ሄሽ ከዛ ልጅ ሰላም ነው እኛ ሰላም ነው ማለት እኛ እንጨናነቅ ያት ነው ምትመጪ ለሁሉም ሰው ስቃይ ኪያ እንዴ ማን ነው የሚያስታምሽ አንቺን እዛ አረ ማታ ቶፋ ማታ መኝታ ክፍል ካናዳ ሜሪስ ታረም ድረጥቁም መኝታ ክፍል ውስጥ ብሊድ እያደረገች ነበረ አንሶላዋን ብታየው የተኛችበትን ብሊድ እያደረገች ነበር ዶክተሯን ጠይቄ እንትን ኖርማል ነው ችግር የለውም ነው ምልክቱን አይነቱን ውፍረት ቅጥነቱ ምናምን ነገርኛ አለችኝ የደሙን አይነት ለዛ ነው ተረጋግቼ ቁጭ አልኩት እንጂ ማታ ራሱ ብሊድ እያደረገች ነበር ቶፋ በእንደዚህ አይነት ሁኔታ አብድ ነኝ ቀውስ ነኝ እኔ ቲር ነው አንቺ ላላየሻት እንደው አብራሽ ወድሽ ላይ እንኳን ብዙ ላልቆየች 2 ወይ 4-5 ወር ለሆናት እሺ ያልተወለደች ልጅ በዚህ ልክ የምትንገበገቢ ከሆነ እኛ ስንት አመት እናቅሻለን ኪዩ ስንት ችግሮቻችን ላይ አብረን አሳልፈናል ለምንድን ነው በዚህ ልክ እኛ ለምንድን ነው እንዲህ ማሰፋሪ የምታደርጊው ድጋሜ ሰተሽም አንድ ላይ መጨረሻሽ ነው እንደዛው እባክሽ በፈጠረሽ እባክሽ ኪያ እዚህ ሆነሽ ማለት ነው ሞክረን ቢያንስ የማይሆን ነገር እንኳን ቢፈጠር ፈጣሪ ማያረገው ከሆነ ግን ራሱ የማይሆን ነገር ራሱ ከተፈጠረ እዚሁ አጠገብ ይሆነሽ ነው እንደምፈልገው ኪያ እኔ ደግሞ አልፈልግም ያንን የሰው ሀገር መንገድ ላይ አየር ላይ እኔም አልፈልግም ኪያ እኔም አልፈልግም ግን በሌለሽበት አጠገቤ ባልሆንሽበት ግን የማይሆን ስሜት እንዲሰማሽም አልፈልግም ኪያ እባክሽ አታሰቃይኝ ለኔም ብለሽ ኧረ እባክሽ አቅመ ደካማ ነሽ ኪያ ኧረ በፈጠረሽ ኧረ እባክሽ በስንቱ ልሰቃይልሽ ኧረ እባክሽ ኪያ እኮ ልጅ በዛው ፈልጋለሁ እኮ ታዲያ ነገ ከነገ ወዲያ አንቺንም እሺ ስለ እኮ ፍቅር እንድትመጣ ፈልጋለሁ እኮ እኔም ፍቅር ማቀፍ ፈልጋለሁ ናፍቃኛለሽ ገና ሳላቃት ሰሪና ነው ይጫት ነበር ኮዳ አድርጓል አይፎዲ ይሄው አድርጓል እሺ ይበለኝ እያደገች ነው ተስቆረጠች እናንተ ለምን አትረዱኝ ሰላይተ ቢላኛለች ከአራት ወር በኋላ መራገጥ ትጀምራለች በእናታችሁ ይሄን ነገር እንዳይወጣልኝ በእናታችሁ እናትነትን አትንጠቁኝ እባካችሁ ለምናችሁ አይቆጥ ማለት ይሄንን ማንፈልግ ነው ግን ከዛ በላይ ግን ያንቺ ሰላም መሆን ያስፈልጋል እንዴ እንደዚህ አይነት እኮ 10 መውለድ ትችያለሽ እኮ እንደዛ አይደለም ነው አይደለም ካልሆነ እንኳን አላህ ካልፈቀደ ምን ይባላል እንዴ ማማረር አስፈላጊ ነው ልጅቷ ጉጉት ላይ ናት ስንት ነገር አለ እሺ ደህና እኮ ትሆናለች ዱአ እናደርግበታለን ይስተካከላል እኮ ምን ሆናችሁ ነው ሁላችሁ በራሳችሁ ሳይድ ብቻ ነው እያያችሁ ያላችሁት እኛ በራሳችን ሳይድ አይደለም እኛ ሁሉም ያለው በሷ ሳይድ ብቻ ነው አሁን ተረጋግታ ነው አሁን ማለት ያለባት ኪያ እንደሱ አይደለም ሰዓት እየደረሰ ነው ስሙኝ በገብርኤል ይሰዱኝ እናንተ እሺ በገብርኤል ይድረስ መቼ አሉ መቼ ማትጂ ነገር ይላል መቼ እሱ ሄዷል ውሰደኝ ሰማኝ ገና ሰዓት መቼ ይቀራልልህ መቼ ነው አሁን ሰዓት እየሄደ ነው እባካችሁ ቼኪንግ ሰዓት ይደርሳል እሳልፍ ነው የሚሆንብኝ በኋላ ከምቆም ይሻለኛል ብዙ መቆም አልችልም ለምን አትረዱኝ ቢያነጥሽም እኮ ድጋሚ እኮ እንትን ማለት ድጋሚ ነገር ነው የዛኑ ቀን እኮ አልችልም ይሄ ችግር የለም ረሽም መረራ እኮ ነው ለምን አትረዱኝ መሪ ወታልተሽ ነበር ተረድቼሻለሁ አሁንም እኔ ነኝ የምረዳሽ ግን ደግሞ እንደዚህ አይደለም እንደዛ አይሆንም ኪያ ሰምተሽ እንደዚህ አይሆንም እንደዚህ አይሆንም እንዴት ነው እሺ የኛን ተረጅ በቃ አሁን ሁላችንም ማዳመጥ አለብሽ እንደዚህ አይደለም ልክ አይደለም ይሰሻለሽ ምን ነው ተርግዝናው ሊሆን ይችላል እሺ እንደዚህ የሚያደርግሽ ነገር እሱ ሊሆን ይችላል
ግን ለካር ለማለሽ ለካር እሱን ሱሪውን አውልቂውና ይሄንን አድርጊ። መንገድ ሜዳት እሺ በቃ ትክክል ልብስ ማድረግ ያለብሽ እርጉዝ ልብስ ነው። ሰፋፊ ልብስ ታርግ ተብያለሁ። በቃ ልብስ እንትን ይላል ትለብሻለሽ። አለብስም ለምን ይዟታል? እንዴት እንዳስጨነቃት ተመልከት። የለበሰችው ራሱ ቶፋ። ዶክተሯ እንደዚህ አይነት ልብስ እንዳትለብስ ብላኛለች። ሲጀምር እንደዚህ አይነት ልብስ ማድረግ የለባትም ብለኛለች። ነው ከቃጋ የሚመቸኝ ይሄ ነው። ለምን እሱ ግን አይመችም? ጽንሱ የሆነ ነገር ከሆነ ደግሞ አንቺ የሆነ ነገር ትሆኛለሽ። በቃ ፈጣሪ ሰጠኝ የሚረሳኝ ከሆነ ይሳይ። በቃ አለቀ። ለምን ምትሽውን ጥንቃቄ አድርገሽ ስለዚህ በቃ ቤትሽ ሀገርሽ ላይ ቤተሰብሽ ጋር ቤትሽ ጋር እኔ ጋር ሆነሽ ነው ኪያ የሚመጣውን መጋፈጥ ካለብን አብረን እንጋፈጣለን። አብረን አይደል ያመጣነው ይሄን ነገር። አንድ ነገር አስረግጬ ልንገር፣ እቺ ልጅ ካጣናት እኔ እናንተ መቼም አብረን አንሆንም። በቃ እሺ ብቻ አንቺ ማን ላይ ያያችኋል? ምን ላይ ያያችኋል? እሺ አለቀ፣ እንጨርሳለን እናንተ። እሺ በቃ እሺ ኪያ ተረድተኸኝ? ችግር የለውም። አንቺ ብቻ አብረን ነው አንቺ ብቻ ጤና ላይ ነኝ ኪያ፣ ችግር የለውም። የፈለግሽውን ነገር ሁኚ። ፍቅር ከተወለደች ፍቅራችንና ታስቀጥልናለች። ፍቅር ካልተወለደች ያለ ፍቅር ካንተ ጋር አልሆንም ካልሽኝም ኪያ እኔ አንቺ ብቻ ደነውኝ ልኝ ተጨናንቀናል። እሺ በጣም ብዙ አንቺ ብቻ ደነውኝ ብዙ ነገር ተፈጥሯል ነው። እሺ ኪያ በፈጠረሽ እባካችሁ አልጣት፣ እባካችሁ ለምናችሁ፣ ለምን አትረዱኝም? እኔ እሺ ከዚህ በላይ ምን ላድርጋችሁ? ለምንኳችሁ ሳልነግራችሁ ነበር ማድረግ የነበረብኝ። ድንገት ጠፍቼ በቃ ይሄ ነው ማለት የነበረብኝ። እንደዛ ነው ወይ ማድረግ የነበረብኝ? ንገሩኝ እስቲ አንድ ነገር ጠቁሙኝ እናንተ መልስልኝ እስቲ። ምን ላድርግ? እሺ ምንድነው እንዳደረግ የምትፈልጉት? ልብስሽን ልበሽ፣ ምግብሽን በስትክክል ብይ ኪያ ምንድነው? ቆይ እንደዚህ የሚያደርጋችሁ ምንድነው? ኪያ ምንድነው? አንተ ምን ላድርግ? ተይ በቃ። አንቺ ስለመሄድ ነው የምታስቢው? እኔ ስንት ነገር አለብኝ። እንደዚህ ሆነ ምስቅልቅላችን ወጥቶ እንዴ ልሂድ የምትይው? ንገሪኝ። ምንድነው የወጣው ማለት አልገባኝም። ምንድነው ይሄ? ካልገደልኩ ይላል። እኔ ያሳለፉትን ታውቂያለሽ? ቆይ የራሳችሁን ነገር ብቻ ለምንድን ነው እንትን የምትሉት? ምንድነው የምትሉት? ምን ሆናችሁ ነው? መሪማ ምንድነው? ምንም በቃ አሁን የምናወራበት ሰዓት አይደለም። የትም ሄዳ ትጂ ታይ ቶፋ ታይ በቃ አይደለችም። እስካሁን ትሪት ላደርጋት ሞክሬያለሁ፣ ግን አሁን አልችልም። በቃ እሷ ራሱ ወዳድ፣ አንቺ ራሱ ወዳድ መሆናችን ተወኝ። ይሄ ሰዓቱ አይደለም ውዴ፣ ረጋ በይ በቃ። ሌላ ጊዜ ታወሪያታለሽ። ተወኝ፣ አልፈልግም። ሌላ ጊዜ ይደርሳል። መሪም ምንድነው? አልገባኝም። ይኸውልህ ልሂድ ስላልኩኝ ነው ኪያ። እህቴንም ሚስቴንም መጠበቅ አልቻልኩም። እኔ እድለ ቢስ ነኝ። ሂጂ በቃ እንደው ትሄድ ነው። እኔ እኮ ሄዳለሁ ያልኩትኝ እኮ ለመታገም ነው። ለምን አትረዱኝ? እየተዝናናች ነው። አረቧን እየቀጠች ነው። ሌላ ትዳር ይዛለች። ኑሯን እየኖረች ነው። ያላቻት መሪማ ምን ውስጥ እንደነበረች ታውቂያለሽ? ግን ታውቂያለሽ? እናንተ የራሳችሁን ህይወት ለማስተካከል ስትጥሩ እኔ ምን ውስጥ እንደነበርኩኝ ታውቃላችሁ? ታውቃላችሁ ወይ? ያለሁበትን ታውቃላችሁ? በዚህ ሁኔታ ትተሽልኝ እንጂ ነው። ንገሪኝ። እውነት ራሱ እንዳለሽ በዚህ ሁኔታ ትተሽልኝ ራሱ እንዳለሽ ምን ሆናችሁ ነው? አንድ የምነግርሽ ነገር ምን ታውቂያለሽ? ትሄጃለሽ ግን እስከ መች ድረስ ነው ያኑን መከላከል የምችለው? እስከ መች ድረስ ነው ሰውየውን መጠበቅ የምችለው? እስከ መች ድረስ ነው መሸሸግ የምችለው? የሆነ ሰዓት ላይ ይሄዳል፣ ይገሏል ሰውየውን። ከዛ በኋላ ማንም እንኳን የሚያስረዳው ሰው አይኖርም። ስለዚህ ኪያ አንቺ እዚህ አጠገቡ ቁጭ ብለሽ ይሄንን ሰውዬ እስካልጠበቅሽው ድረስ እኔ ብቻዬን ልጠብቀው አልችልም። በቃ እኔ ማውራት ካለብኝ በቃ ከዚህ በላይ ምንም ላቆየው አልችልም። በቃ የምን ሰው ነው የማሪማም ባል እንዴ? ከባሏ ጋር ደህና ነው እንዴ? ማለት ትንሽ ታሉ እንጂ ባል ብታወሪ ለምባል ወዲያለና በቅሻለሁ ብሎ ትቶ መሀል በረሃ ላይ ከብት ጠባቂ ስላደረገኝ ባል ብትሆን
ይኸውልሽ ከታሪኩ ኪዩ በጣም ረጅም ነው። ላይክ አንቺ በጣም በታመምሽበት ሰዓት ላይ ብቻ ሰውየውን አግኝቼዋለሁ ነው ኪዩ እና ሰውየውን ካልሰጠኸኝ ብሎ ቅድም መጥቶ ረብሾ ካልገደልኩት ብሎ ነው የመጣው። እኔ ደብቀው ያለው ሰውየውን እስከ መቼ ድረስ እንደምደብቀው ግን አላውቅም። አንዋር እኔ ማስበውን ሁሉ ያውቃል። የት ላስቀምጠው እንደምችል እንኳን ያናል ሊከብደው አይችልም። እኔ በተቻለኝ መጠን ደብቀው ያለው ሰውየውን ግን ደግሞ ሰውየውን ካገኘው ይሄ ልጅ አጠገቡ ካልሆንሽ የሚፈጠረው ነገር ጥሩ አይሆንም ኪያ። ስለዚህ አሁን ሊሄድ ምናምን የምትይውን ነገር ታይውና ሕክምናሽን እዚህ እናድርግ። እርስ በርስ የምንደጋገፍበት ሰዓት ነው አሁን ያለንበት።